ግን ምንድነው? የሆነታችን ስሜት ይሰማታል። ያንን ስሜቷ ደግሞ ማጥፋት የምትፈልገው እኔ ላይ ህዋን በመውጣቷ ነው። እኔ ደግሞ ልሰራ እንጂ የመጣሁት በእሷ ልሰደብ ልንቋሽሽ አይደለም። እሺ እንዴት ዝም ትላታለህ? ልትገለኝ ነበር እኮ። የአሁኗ ግን አንበሳ ትመስላለች፣ እንደ ሌሎቹ አይደለች። እና ደስ አለ። ልጅቷ ግን በጣም ደስ ትላለች። ታይ ጸጥቴን አታብልሽ። ልክ እንዳልሆንኩ አውቃለሁ። እንዴ ለእኔ አስበሽ እንደሆነ እኮ አውቃለሁ። ደግሞ እኮ ልጅነቱን ይቀየማል። ሮማን ያሳሳተች ባህሪዋን እያወቅ ተሸወርኩ። አረ በፍጹም ማሚዬ፣ እኔ አልተቀየምኩሽ። መጥፎ ልጅ ነሽ እያልሽ ነው? አዎ መጥፎ ልጅ ነሽ። ጥሩነት መቼም አያስደስትሽም ማለት ጥሩነት ጅልነት ነው ብዬ ስንቴ ነው የነገርኩሽ? እና ማሚ ጅል ነች? አንቺ ካታለሻት መቼም ብልጥ ልትሆን አትችልም። እስከ መቼ ነው ይሄን ነገር እዚህ ጋር እየተጨቃጨቀን የምንቆየው? እኔ ሲጀምር ሁለታችሁ ቁጭ ብላችሁ ከተወያያችሁ እዚህ ቤት የሚፈጠር የሆነ ነገር አለ ማለት ነው። ማለት ምን ይፈጠራል? እሱን እንግዲህ ሲፈጠር ነው የምናውቀው። አንተ ልጅ ስርዓትን ያዝ። እኔ እኮ የቆሎ ጓደኛ አይደለሁም። የምን ስርዓት ማጣት ነው ይሄ? ለውጥሽ በጣም ፈጠነብኝ። ጥሩ ለመሆን ስሞክር ማመንና ማበረታታት ሲገባ በጥርጣሬ እያየኝ ነው። ከልብሽ ከሆነ ጥሩ ነው፣ ግን እኔ ደሃ ልጅ አይደለሁም። አንቺ ደግሞ የደሃ ልጅ ነሽ። መልፋትም መስራትም ያለብሽ አንቺ ነሽ። አንቺም እናትሽም ችጋራም ስለሆናችሁ በደንብ ስሪ። ቆይ ግን ስንት አይነት ሰው ነሽ? ለምንድነው በየደቂቃው የምትቀያየሪው? ትሰሚኛለሽ? ከዚህ በኋላ እናቴ ስትነግረኝ እንዳልሰማሽ። ብናገርሽ ምን ልታመጪ? አንቺም እናትሽም ችጋራም ናችሁ። የችጋራም መናኸሪያ። በቤተሰብ የተነሳ እኔ ልትርቂኝ? እድል በዛሬው ክፍል እንደሚከተለው አቀርብላችኋለሁ። እድል እንግዲህ በአሁኑ ሰዓት የወላጅ እናቷ ቤት ሰራተኝነት ሆና ገብታለች ማለት ነው። ባላሰበችው ሁኔታ እድል እናቷን የምታገኝበት አጋጣሚ ሆኖላታል ማለት ነው። ስራ ፈልጋ በገባችበት ቤት እናቷ ሆና አግኝታታለች። ግን ደግሞ እናትና ልጅ መሆናቸውን እስካሁን ድረስ እየተዋወቁ አይደለም። እድል እንግዲህ የሁለት ልጆች እናት የሆነችዋ ሜላት የወለደቻቸው ልጆች እንዳልሆኑና እነዚህ ልጆች ደግሞ ከማደጎ አምጥታ እያሳደገቻቸው በመሆናቸው ሜላትና ቢንያም የማደጎ ልጅ እንጂ የገዛ ልጇ እንዳልሆነች የራሷ ልጅ የሆነችዋ እድል እንደሞተች እየነገረቻት ነበረ። እድል እንግዲህ ይሄንን ነገር የሰማችው ከሜላትና ከቢንያም ቢሆንም ገነት በአሁኑ ሰዓት ላይ ብዙ ነገሮችን እያስተካከለች ትገኛለች። ምክንያቱም ደግሞ አሁን እድል ትምህርት የምታገኝበትን እንዲሁም ደግሞ እዚህ ቤት ውስጥ ከሰራተኝነት ባሻገር ተምራ ጥሩ ውጤት አምጥታ ሌላ ሰው እንድትሆን እንድትቀየር ልታደርጋት እንደምትፈልግ እየነገረቻት ትገኛለች። አክስትየዋ ወይም ደግሞ የገነት እህት በዚህ በተቃራኒ የቆመች ስትሆን የእድልን ማንነት በደንብ አድርጋ ያረጋገጠችበት ብዙ ምክንያቶች አሏት። አሁን ላይ እንግዲህ እድል ከኋላዋ አካባቢ ላይ ሽታ በሚባለው በተለምዶ ጥቁር ነጥብ የሚቀመጣልና እሱም በልጅነቷ የነበራት እድል በአሁኑ ሰዓት እንግዲህ ሰራተኛም ሆና ትልቅ ሆናም ያ ሽታ የሚባለው ጥቁር ነጥብ እንዳለ ካረጋገጠችበት ጊዜ ጀምሮ ወደ ገጠር ወርዳ አንድ ትልቅ ሰውዬ ስታናግር ነበር። ይሄም ያደረገችው አክስትየዋ በጣም ብዙ ችግሮችንና ብዙ ነገሮችን እሷ ያደረገች የሚመስል አካሄድ እንዲሁም ደግሞ እዛ ቤት ውስጥ ላይ በቅናትና እንዲሁም በእህቷ ያልተገባ ቅናት ውስጥ የገባች ትመስላለች። ያልተሻለ ኑሮ የኖርኩ ነው ብላ የምታስበዋ የገነት እህት በአሁኑ ሰዓት ላይ እንግዲህ የምታደርግባት በደል ለእህቷ በጣም ብዙ ነገሮች ነው። ቢንያም እንግዲህ አድጓል። በጣም አስተዋይ ልጅና መልካም ለእናቱ መልካም አሳቢ የሆነ ልጅ ሲሆን ከማደጎ ከወሰደችው ጊዜ ጀምሮ እጅግ በጣም መልካምና ጥሩ አስተዋይ ልጅ ሆኖ እያሳደገችው ትገኛለች ገነት ማለት ነው። ገነት እንግዲህ በጣም መልካም ሴት እንደሆነች አክስትየዋ እህቷ ታውቃለች። ይህንን ነገር እንትን ብላም አላረፈችም ማለት ነው። ዛሬም ቢሆን ከሷ ተጠቂነትና ከሷ ተጠቃሚነት ልታልፍ ስላልቻለች እንዲሁም ደግሞ ገነት ባላት ነገር ስለምትቀናባት የገዛ እህቷ
በቢንያም እና በሜላት መጣባታለች ማለት ነው። ሜላት እንግዲህ የአክስትየዋን ወሬ እያንዳንዱ ነገር ስለምትሰማ ቤተሰቡን በሙሉ ታውከዋለች። እንዲሁም አንዳንድ ነገሮች ሲናገሩ ከቤት ውጭ ነው የምትሆነው። ምክንያቱም የአክስትየዋ መጥፎ ባህሪና መጥፎ ንግግር ልጅቷን እየበከላት ይመስላል። አሁን ላይ ብዙ ነገሮች እየተቀየሩ የመጡ የሜላት አስደንጋጭ ጉዳዮች በጣም ብዙ ናቸው። ምክንያቱም ደግሞ አክስትየዋና እንዲሁም ደግሞ ሜላት ቁጭ ብለው በአንድ ላይ ያወሩት ብዙ ነገር ስለነበራቸው እድል ማን እንደሆነች ባትነግራትም ግን ደግሞ እዚህ ቤት ውስጥ እየተካሄደ ስላለው ነገር ስለ ሰራተኛዋ ትኩረት አድርጊ፣ ሁላቸውም ወደዋታል እያለቻት ትገኛለች። እንግዲህ አክስት ተብዬዋ የገነት እህት አንድ ትልቅ ሴራ የደበቀችው ወይም ደግሞ እድል ሞታለች ብላ ለእህቷ ለገዛ እህቷ ያቀረበችው አንድ መረጃ ይኖራል ብዬ አስባለሁ። ምክንያቱም በዚህ ሰዓት እህትየዋ የምትወጣበት የምትገባበት ቦታ እየጠፋት ይገኛል። እድል ማን እንደሆነች ገነት ካወቀች ምክንያቱም በጣም ብዙ ነገሮች እንደሚከሰቱባት ያወቀችቷ ከባድ ጭንቀት ውስጥ ላይ ትገኛለች። ይችን እድል የምትባል ሴት ከዚህ ቤት ለማስወጣት አማራ እየፈለገች ቦታውን ጊዜውን እያመቻቸች ትገኛለች። ምክንያቱም ደግሞ አሁን ላይ እድልና ቢንያም እየተቀራረቡ የመጡት ነገር ደግሞ አሳሳቢ ሆኖባታል ማለት ነው። ቢንያም እንግዲህ እየቀረባት የመጣው እድልን እጅግ በጣም እየወደዳት እንዲሁም ደግሞ ወደ ፍቅርም ሊቀይሩት ያሰቡ ይመስላሉ አቀራረባቸው። ሁለታቸውም ላይ ያለው አቀራረብ በፍጥነት ወደ ፍቅር እየተቀየረ የመጣበት አጋጣሚ አለ። ምክንያቱም እድል ቢንያምን በጣም መልካም ሰው መሆኑን እያየች በመጣች ቁጥር ወደ እሷ ትኩረቱን እየሳባት መጥቷል። እሱም ደግሞ የእሷ መልካምነትና እንዲሁም ደግሞ ኃይለኝነቷ በጣም ተመችቶታል ማለት ነው። ሌላው ነገር ሜላት ለዘመናት እንግዲህ ከልጅነት ጀምሬ ያፈቀርኩት ሰው ነው ቢንያም እያለች ትገኛለች ማለት ነው። እና ይሄንን ሰው አሳልፌ አልሰጥም ብላለች። እንግዲህ የትምህርት መረጃዋን ልታመጣ ገነት እንግዲህ ባዘጋጀችላት ትምህርትሽን ተማሪ ቀጣይ ትምህርት ቤት መግባት አለብሽ ባለቻት መሰረት ውጤቷ በጣም ቆንጆ ስለሆነ ለመማር ባሰበችበት ወቅት ቅስፈት ነበረ። ይህንን ነገር የገነት እህትና እንዲሁም ደግሞ የሜላት አክስት በሁለታቸው በሜላትና በገነት እህት መሰረት ይህንን ነገር ሊያበላሹ ያሰቡ ይመስላሉ። ምክንያቱም ስትንጠለጠልበት ነበር በየመንገዱ ሰው ሁሉ ጉድ ሲል እንዴት ነው እንደዚህ ማድረግ በማለት ይህንን ነገር እንግዲህ የእድልን የመጣላትን የትምህርት ሁኔታ ለማበላሸት እና እዚህ ቤት ቆይታዋን ለማኮላሸት እየሞከረች ትገኛለች ማለት ነው። ቢሆንም ግን አልተሳካላትም። ምክንያቱም ደግሞ ቢንያም እያንዳንዱ ነገር አስረድቷታል። በስተመጨረሻም ግን እንግዲህ አክስትየዋ የደረሰችበት አንድ እውነት አለ። ቢንያምና እንዲሁም ደግሞ እድል አንድ የፍቅር ግንኙነት እንዳላቸው ዛሬም በድጋሚ ልታረጋግጥ ነው። ዛሬ በአይኗ በብረቷ ኩሽና ድረስ ሄዳ ያየችውን ነገር ማመን አቅቷታል። አይኗን ቡግልም ስታደርግ ነበረ። ይሄን ነገር የአይኗን እያርገበገበች በድንጋጤ ስትመለከት የነበረው አንድ ቅስፈታዊ ነገር አለ። ምክንያቱም ደግሞ ቢንያም የማን ልጅ እንደሆነ ባይታወቅም ቢንያም እዚህ ቤት ውስጥ እንደማደጎ ልጅ ሆኖ እያደገ ቢገኝም ግን ደግሞ እድል ትክክለኛ ማንነቷን እሷ ታውቃለች። እድል የማን ልጅ እንደሆነ ይቹ የገነት እህት ተብዬዋ አንድ ሴራ ሰርታ እድልን ከዚህ ቤት እንዳሸሸቻትና በዚህ ሴራ ውስጥ ላይ እነዚህን ሁለት ልጆች ተጠቃሚ ልታደርግ እንዳመጣቻቸው የሚያሳይ ነገር ትልቅ ነገር አለውና ይህን ነገር እሷ ሆን ብላ ያደረገችው ይመስላል ማለት ነው። በብዙ መንገድ እንደዚህ አይነት አካሄድ አለው። ሌላው ሌላው ነገር በአሁኑ ሰዓት ላይ ሜላት እንግዲህ እያሰበችው ያለችው ሌላ እቅዶች ራሷን መቀየርና ከእናቷ ፊት ላይ ማስመሰል መቻል እንዳለባት ሰራተኛዋን እንግዲህ ስታግዛት ከቆየች በኋላ ቡና ላፍላ በማለት ሰበብ ምግብ ላቅርብ እንዲህ ላድርግ በማለት የለውጧ ነገር በጣም አስደንቆት ነበር ቢንያም። ይሄ ለውጥ አይደለም ምክንያቱም የሆነ ሴራ ነው እያለ እሱም መጀመሪያም ጀምሮ ጠርጥሮ ነበረ እና ገነት ግን እናታቸው ገነት ይህንን ነገር አትበል፣ አበረታታት፣ አይዞሽ ማለት አለብህ እንጂ እንደዚህ አይነት ነገሮችን መናገር የለብህም እያለች እሷም ስትናገረው ነበር፣ ስትቆጣው ነበረ። ቢሆንም ግን እንደዚህ አይነት ለውጦች በፍጥነት ሲሆኑ ያጠራጥራሉ እያለ እንግዲህ እየነገራት ነበረ። ቢሆንም ዛሬ ላይ እንግዲህ እድል እዚህ ቤት ውስጥ ገብታለች። ከዚህ ቤት መውጣትም አትፈልግም። ምክንያቱም ማሚ በጣም መልካም ሰው ስለሆነች እንደ ራሷ ልጅ አድርጋ እያየቻት ነው። ከዛ ባሻገር ደግሞ ማሚ የሆነ ቦታ የምታውቅበት ቦታ
እንዳላት አይነት ስሜት እድል እየተሰማት ይገኝ ነበረ። መጀመሪያ አካባቢ ላይ አይታችሁት ከሆነ በቁጥር አንድ ላይ እድል እንግዲህ ወደዚህ ቤት ሰራተኛ ሆና ስትመጣ ደላላ ሲያመጣት እንደ ድንገት ይሄንን ቤት ሳይሆን ሴትየዋን የት እንዳየሁሽ አላቅሽም ብላ ጠይቃት ነበረ። ምክንያቱም ገነት በአሁኑ ሰዓት ላይ ልጇ እንደሞተችና ሌላ የማደጎ ልጆችን እያሳደገች እንደሆነ ነው እንጂ የምታውቀው ልጇ እድል ቤት በህይወት እንዳለች አታውቅም ማለት ነው። አሁን ላይ ግን እድል የት እንደምታውቃት ባታውቅም የሆነ ቦታ እንደምታውቃት እየነገረቻት እንደነበር አይተናል። እንግዲህ ሜላትና እድል ደግሞ ብዙ ነገሮች አያግባቧቸውም። በጽዳትም በነገሮችም በሁሉም ነገር የማይግባቡበት ብዙ ነገር አላቸው። አሁን ላይ ግን በቢኒያም የመጣ ብዙ መዘዝ እንደሚመጣባት እድል የታወቀ ነው። ቢኒያምም ቢሆን በቤተሰቦቼ አንቺን አለመፈለግ አንቺን አለመፈለግ ተመልክቶ በፍጹም እኔ ከአንቺ ጋር የፍቅር ግንኙነቴን አላቆምም እያለ ይገኛል ማለት ነው። ቢኒያም እንግዲህ ከእድል ጋራ የጀመረውን የፍቅር ህይወት እንዴት አድርጎ ሊጨርስ ይችላል የሚለውን ነገር አብረን የምናየው በቀጣይ ይሆናል ማለት ነው። ብዙ ነገሮች እየተፈጠሩ ነው። በቀጣይ እንግዲህ ምን ሊፈጠር ይችላል? አክስትየዋ በአሁኑ ሰዓት በአይኗ በብረቱ ያየችውን ነገር ምን ብላ ልታቃጥር ትችላለች? ገነት እንዴት ልታመን ትችላለች? ምክንያቱም ደግሞ የአይን እማኝ ሌላ ሰው ካላተመለከተ በቀር እሷ ያየችውን ነገር እንዴት አድርጋ ገነት ልታምናት ትችላለች? ከዚህ በኋላ ምክንያቱም እህትየዋ በጣም ውሸታም መጥፎ ሰው እንደሆነች እና አንዳንድ ነገሮችን ስለምታውቅ ገነት ይሄንን ነገር ልታምናት ትችላለች አታምናትም የሚለውም ከባድ ውጥረትን ይፈጥራል ማለት ነው። ቢኒያም ከዚህ በኋላ እንደ ቤት ልጅነቱ መኪና ግዢለት እንደ ጓደኞቹ ይሁን እያለች ሌላ ሴራም እየጠነሰሰች ትገኛለች። ይሄ የልጄና የኔ ጉዳይ ነው ሳሳድጋቸው መልካም እናት ሆኜ አሳድጊያቸዋለሁ። ከዚህ በኋላ ያለውን ደግሞ እሱ ራሱ እየሰራ ስራ ስለሆነ ስራውን እየሰራ መኪናውን መግዛት ይችላል እንደ ጓደኞቹ መሆን ይችላል በማለት ገነት እንግዲህ ለገዛ እህቷ ስትመልስላት ነበር። እህቷ እንግዲህ ያሴረችው ሴራና እንዲሁም ከባድ ወጥመድ ያዘጋጀችው ለእህቷ ይኖራል ብዬ ነው የማስበው። ገነት በጣም መልካምና የዋህ ሰው ስትሆን የዋህነት መጥፎ ነው ጥሩ አይደለም እያለች እንግዲህ ሜላትን ስትመክራት ነበረ ማለት ነው አክስትየዋ። የእድል ድራማ እንግዲህ ቀጣዩን ክፍል ደግሞ ይዤላችሁ እመጣለሁ። በጣም አሪፍና ምርጥ ድራማ ነው። ሙሉውን ለማየት እንግዲህ የምታገኙት የፍቅር የሚለው የዩቲዩብ ቻናላቸው ስር ነው። በጣም ቆንጆ ድራማ ነው።